አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለብን እኮ። ከሸይጣን የባሱ ኸልቆች ናቸው እነዚህ፣ የባሱ ናቸው። እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው ካፊርም ጠላት ነው አይደለም? ከሁለቱ አንፃር ሁለቱም እንደ ጠላት ናቸው። ነገር ግን ከሁለት ጠላት ደግሞ የተሻለው ጠላት ይሻላል። አረ ሸይጣን ራሱ የሚጠላቸው ኸልቆች፣ ሸይጣን የሚቀናባቸው ኸልቆች ናቸው አይሁዶች። አላህ አይሁድ ይቅርታ መስመር ላይ ስላቆየነ ዋብያው እንግዲህ ያለው በግልጽ ነው። አስቀድሞ ባሳየናችሁ ላይ ሀባሾቹ ምንድነው ያሉት? የዋብያን ምግብ መብላት በክት መብላት ነው። የነሱን ስጋ አርደው የሰጡንን መብላት በክት ነው። በክትን መብላት ደግሞ ሐራም ነው። የመጽሐፉ ሰዎችን አላል ኪታብ የሚባሉ አይሁዶችና ክርስቲያኖች ያረዱትን መብላት እሱ በቁርአናችን የመጣ ነው። ሸርጡን በጠበቀ መልኩ መብላት የነሱን ይቻላል፣ ተፈቅዷል። የዋብያን መብላት ግን በክትን መብላት ነው። በክትን መብላት ደግሞ ሐራም ነው። ቁርአን ከልክሎናል። አብሮም ደግሞ አንድ መስጊድ መስገድ አይቻልም። which is እንትኑ እየመራ እነሱ መስገድ አይቻልም። ሀባሹ ደግሞ ምንድነው የሚለው? ቀጥል ሶሪ እሺ። ይሄ ወንድማችን ደግሞ አንድ ሐዲስ ስፔሻሊ ቡኻሪና ሙስሊም ላይ ያሉትን ሐዲስ አንድ ሐዲስ መካድ ካፊር ያደርጋል። ወላ የፎይ ስም ጠርቶ ነው የሚናገረው። ስሙት። የነብዩን ሰለላሁ ዐለይሂ ወሰለም ትዕዛዛትን አለመስማት ኩፍር ስለሆነ በሰሒህ መልኩ ثبوت ያደረገ የጸደቀን የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለው ሁሉም አኢመተል ሐዲስ ያጸደቁትን ሰሒህ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ይሄ ሙሉ በሙሉ ሙርተድ ነህ። ናሲ አንተና እፎይ እኩል ናችሁ። አንዳንድ ሰው ምንድን ነው ያለው? አንተና እፎይ እኩል ናችሁ። ያ ቃል ያሳየው ምንድነው? ወሃቢያ ነው ፈትዋ እየሰጠ ያለው። አህባሾች ማሰገድ አይችሉም። እነሱ አላህ ከአርሽ በላይ ነው የሚለውን አላህ እግር፣ እጅ፣ ጣት ምናምን ይስቃል ጥርስ አለው ምናምን የሚለውን ስለሚክዱ አህባሾችን ተከትሎ መስገድ አይቻልም ብሎ ወሃቢያው ፈትዋ ሰጥቷል። ቃል ያሳየለት። እኔ ደግሞ አህባሾች ወሃቢዮችን ተከትሎ መስገድ ይቻላል ብለው ላቀረቡ ጥያቄ ከአህባሾች ደግሞ መልሳውን ላሳየ። መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን እናል? ወሃቢያ ስንል ሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። የረሱል ሳይሆን የነብዩ ሳይሆን አለይሂ ሰላቱ ወሰላም ኢነማ ይሄ አዲስ ያመጣውን አስተሳሰብ የሚከተሉ ሰዎች ናቸው። እነዚህ ሰዎች በአቂዳ ጉዳይ ጅምሁር ሙስሊሚን ይخالፋሉ። ተውሂድ ብለው የያዙት ኢብኑ ተይሚያ ተውሂድ ብለው ያስበውን ተጅሲመል አላሁ ተዓላ አካል አድርጎ ማሰብና እንዴት አካል አይደለም ብላችሁ ታወራላችሁ? ከየት አመጣችሁት እያለ ይሰው ይሄን ቁርአን አካል አይደለም የሚል ሐዲስ ላይ ሴት አለ አካል አይደለም የሚል ነው። ተጅሲም የሚዋገት ሰው ሼህ ብሎ ዋና በቃ ቁድዋይ ነው ዋና መሪ ነው ብሎ የተከተለ ሰው ነው ሙሐመድ ኢብኑ አብዱል ወሃብ። ኮቴ የተከተለው ሰው ኢማናቸው ትክክል አይደለም፣ ሶላታቸው ትክክል አይደለም። ኢማናቸው ትክክል አይደለም የወሃቢያ ሶላታቸው ልክ አይደለም የወሃቢያ የሸሩጥ ሲሐት የቁድዋ አንድ ሰው ተከትለው ለመስገድ ሸርጦች መካከል አንዱ የሚያሰግደው ሰውዬ ትክክለኛ ሙስሊም ሆኖ ሙስሊም ካልሆነ ላተርሲፎ ቁድወቱ የሚያሰግደው ሰውዬ ሙስሊም ካልሆነ አይቻልም። ስለዚህ ምንድነው ሙስሊም አይደለም ወሃቢያ የሚያሰግደው። ወሃቢያ ቆሞ ካሰገደ ሙስሊም ቆሞ እያሰገደ አይደለም። ቅድም በተናገረው ደግሞ ሙርተድ ነው ማለት ነው። ስለዚህ ሙርተድ ሲያሰግድ ቆሞ መስገድ አንችልም። ይሄ ሰው የተከተለው መስገድ አይቻልም። حتى لو صلى ثم تبين له انه كافر يعيد صلاته ده سنه لك سجد ولا يزويك كافر እንደሆነ አወቀ። ካፊር እንደሆነ በምን የግድ መስቀል ሲያንጠለጥል ብቻ ነው ካፊር ይባላል። ቤተክርስቲያን ሲሄድ ብቻ ነው ካፊር ይባላል። አንዳንዱ ሙስሊም ነኝ እያለ ወላሂ ቢላህ እኛን ስም ይዞ ግን ልቡ ላይ ሰነ ምን ያመልካለ የሳለውን ነገር ነው። ይሄ ነው አላህ እያለ በሰገደ ቁጥር የሰውን ክብር የሚጠብቅ ነብያችን አለይሂ ሰላቱ ወሰላም ስለራሳቸው ያሳደጋቸው ማን ነው ብለህ ብትል አቡ ጧሊብ ናቸው። አቡ ጧሊብ ምን አይነት ሰው ናቸው ብትል ክርስቲያን ናቸው። በጎናቸው አድርገው አቡ ጣሊብ ክርስቲያን ነበር።
ሙስሊም አይደሉም። አዎ የሞቱትም በእስልምና ላይ አይደለም፣ ያሳደጓቸውም ራሳቸው ናቸው። ሱራ 93 ቁጥር 6 ተፍሲር ኢብን ከሲርም ያስቀምጠዋል። አስቀምጦታል። አዎ እስላም አይደሉም። ያሳደጋቸው ማን ነው? ክርስቲያን ነው። እና ክርስትናን ማለት ነክተውት አያውቁም እነሱ። በመልካምነት ስብዕና፣ በጥሩነት በመልካምነት ይሳባሉ እንጂ ሌሎቹ ወደ እነሱ አንድን ቀን የኛ አሁን አህለ ሱና ወል ጀማዓ የሚባሉት መሻይኾቻችን አሁን በሀገራችን ዙሪያ ስንሄድ ከዱሮ ጀምሮ ያሉት አንድ ሼህ አንዱን ቄስ እስላም ሁኑ ብሎት በቃል አንድም አያውቅም። አንድም መልካም ሰው የሆነ ሰው ስለማይልም እሺ ወደ እንትኑ እናድርገውና ፍሬም እናስይዘውና ሐለል ሱና ወል ጀማዓ ስለሆናችሁ እናንተ የዋብያዎችን ያረዱትን መብላት እንዴት ነው የምታየው? ወሃብያ ያረደውን አርረህማኑ ዐለል አርሺ ኢስተዋ ነው። ተቅጣጨ እንጂ በሹመቱ አካበበ እንጂ ኢስተዋ ማለት ተደላደለ ብሎ የፈሰረ ማንኛውም ሙስሊም ካፊር ነው። የካፊርን መብላት ይቻላል? ሐራም ነው። ስለዚህ ዋብያ ያረዱትን መብላት ሐራም ነው። አዎ ማንኛውም በአቂዳ አላህ አርሽ ከአርሽ በላይ ነው ብሎ ካመነ ማንኛውም ሙስሊም እሱን ተከትሎ መስገድ አይበቃም፣ በሱ መመራትም አይበቃም። ሙስሊምም አይደሉም። ደውለተል ኢስላም ከእስልምና ሸርዕ አውጥቷቸዋል እንደኛ ማለት ነው። ያ ኡስታዞችን ቀደም ያሉት እንደዛ ነው። አንድ ሰው ሙስሊም የሆነ ሰው አላሁ መውጁዱን ቢላ መካን ግኝ የሆነ ቦታ ግኝ የሆነ ጌታ ነው። መውጁድ ብሎ ማለት ግኝ ነው። ቅድም እያላችሁ የነበረው እዛ እስቲ ቁርአኑን ትንሽ አወጣ አድርጉልኝ እስቲ። የሆነ ተፍሲሩ ላይ የተበላሸ ነገር አለ። የትኛውን ቅድም ስለ ሞተ ምናምን ያለው ማለት ነው። አዎ እስቲ ትንሽ ወጣ አድርግልኝ እስቲ ቁርአኑን። ኦኬ በክት ምናምን የሚለው አዎ ደስ የሚል ነው። ኦኬ አማርኛውን ተው፣ እኔ አልፈልግም። አረብኛ አድርግለት። አዎ ይኸው ምን አለ መሰለህ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما زكيتم. ትንሽ ወደ ታች አድርገው إلا ما زكيتم ما ذبح على النصب وأن تستقسموا بالأزلام ذلكم قسم اليوم يئس الذين كفروا من دينكم فلا تخشوهم واخشوني اليوم ይላል አላህ። ይሄ ብሎ ማለት ምንድነው? ማንኛውም ሰው ቢሆን ቢስሚላህ አላሁ አክበር ያላለውን መብላት ሐራም ነው ብሎ ነው የኛ ዲነል እስልምና የሚያስተምረን። ግን እኒህ ውሃብዮች ምን ይላሉ? ቢስሚላህን በስመአምን ከቢስሚላህ እስሙላህ ነው። ያኛውም ቢሆን ይሄኛውም የተጠራው አላህ ነው የሚለው ነው። ቢስሚላህ ብሎ ማለት በስመአም ብሎ ማለት ያው በስሙ ነው። ዙሮ በስመአም ያለውን ቃል በቢስሚላህ ይኸው ቢስሚላህ ማለት በአላህ ስም ጀመርኩት ነው። በስመአም ብሎ ማለት ያው በቢስሚላህ ነው። ሰውየው በስመአም ብሎ ካረደ መብላት ይበቃል ብሎ የሚያክሙ ናቸው። በስመአም በወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ካላለ በስተቀር በስመአም ብሎ ቢያርደው ቢስሚላህ ካለው ምንም የሚሻር ነገር የለም ብሎ የሚያምኑ ናቸው። እና ወሃቢያ መልካም የስነኝ የነሱን እናንተ እንደማበሉ በክት እንደሆኑ እንዲሁም ቅድም እንትና ኡስታዙም ብሎታል። ሙርተድ ናቸው። ሙርተድ ያረደው መብላት ደግሞ ሐራም ነው። ዋብያዎች ሙርተዶች ናቸው ብሏል። ወደኛ ስንመጣ ግን ይሄንኛው ሳይሆን እንትኑ የኛው ቁጥር 5 ላይ ያለውን አንድ ፈስር እስኪ 5 ላይ 5 ላይ اليوم أهل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم والمحصنات من المؤمنات والمحصنات ትንሽ ወር ላይ
ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ኢዛ አተይቱሙሁነ ኡጁረሁነ ሙሕሲኒነ ገይረ ሙሳፊሒነ ወላ ሙተኺዚ አኽዳኒን ወመን የክፉር ቢልኢማኒ ፈቀድ ሐቢጠ ዐመሉሁ ትንሽ ላይ ወሆ ፊል አኺረቲ ሚነል ኻሲሪን በመጨረሻይቱማ ዓለም ከከሰራዎች ነው ይላል። ምኑ ነው የጠናህ? አሁን እዚህ ላይ ከላይ በመጀመሪያ ምን ነበር የሚለው? አልየውመ ኡሂለ ለኩም ጠይባቱ ምን ማለት ነው? አልየውመ ብሎ ማለት አልየውመ የዛን ቀን ማለት ነው። ኡሂለ ለኩም ጠይባቱ ያንን መልካም ኡሂለ ለኩም ለእናንተ አብቅቼላችኋለሁ። አጠይባቱ ጦይብ የሆነን ነገር መልካም የሆነን ነገር ሁሉ ማለት ይሄንን ጦይብ ማለት ሐላል የሆነን ነገር ማለት ነው። ኦኬ ወጧዓሙ الذين ኡቱል ኪታበ ማለት ወጧዓሙ الذين ያንን መብልም አብቅቼላቸዋለሁ ኡቱል ኪታበ የኪታብ ባልተቤት የሆኑ ሰዎች ሲመገቡት የነበሩትንም አብቅቼላችኋለሁ ብሎ ማለት ለምን which is የመጽሐፉ ሰዎችን ምግብ ፈቅጄላችኋለሁ ምንድን የመጽሐፉ ሰዎችን ምግብ ፈቅጄላችኋለሁ እያለ ነው አይደል? አይዋ እና ምን ለማለት ፈልጎ ነው? እዚህ ጋር አህለል ኪታብ የሚባሉ አሉ። አህለል ኪታቦች እነማን ናቸው ያልከኝ እንደሆነ አህለል ኪታቦች የሚባሉት ላኢላሃ ኢላላህ ብለው ለምሳሌ በነብዩላህ ኢብራሂም በነብዩላህ ሙሳ ሲመሩ ቆይተው እሱ ነኝ ላኢላሃ ኢላላህ ካልማ እነሱ ሙስሊም ናቸው እንጂ አህለል ኪታብ አይደሉም ናቸው። አህለል ኪታብ ነው የሚባሉት። አህለል ኪታብ ብሎ ማለት ምንድናቸው? በአንድ ጌታ አምነው ሌላ ነብይ ሲመጣ ያልተከተሉ ናቸው። የመጽሐፉ ሰዎች የሚባሉት ሙስሊሞች አይደሉም፣ ሙስሊም ናቸው። ላኢላሃ ኢላላህ ካሉማ ሙስሊም ናቸው እንጂ የመጽሐፉ ሰዎች ተብለው አይለዩም። ላላ እዚህ ጋር የምትረዳኝ ነገር ምን መሰለህ? የኪታብ አንድ ነብይ የመጽሐፉ ባለቤቶች የሚባሉት አይሁድና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ደግሞ በአላህ የሚያምኑ አይደሉም። ይሄ አህለል ኪታቦች ብሎ ማለት እነሱ ያረዱትን ይኸው እንደውም ምንድነው የሚለኛ ኪታብ ፉቃሃዎች ምንድነው የሚሉት? አህለል ኪታቦችን ማግባት ይበቃል፣ የነሱን ሴቶች የኛ ማግባት ይበቃል። አህለል ኪታቦችን እነሱ ግን የኛን ሴቶች ማግባት አይበቃላቸውም። ለምንድነው? በነብይ ያላመኑምና ነው። በተላከው ነብይ ያላመኑ አህለል ኪታብ የነሱ ማግባት የተፈቀደልህም እኮ ነው። ሙስሊም ቢሆኑ ላኢላሃ ኢላላህ ካሉማ በአላህ ካመኑ ኖሮ ልጆቻቸውንም ሊገባ እነሱም ያንተን ሊያገቡ የተገባ ነበረ። ያማላንል ሴት ስትባል መምሉካ ናት ይላል። ሴት ስትባል መምሉካ ናትና ላኢላሃ ኢላላህ ዒሳ ረሱላላህ ሲሉ ኖሩና ነብዩ መሐመድ አለይሂ ሲመጡ አናምንም አሉ። እነማን ናቸው እነኚህ? እነማን ናቸው የመጽሐፉ ሰዎች የሚባሉት? እነማን ናቸው? እሺ እነዛማ ከይሁዳ ነፃ የሆኑት ናቸው። ነፃ የሆኑ ማለት ጥራቸው ሴፍታቸው ለምሳሌ አህለል ኪታቦች የሚባሉት ማን ጀምዕያ እኮ ናቸው። እነዚህ አሁን እያልኩ ያሉት ጀምዕያ ናቸው። ጀምዕያዎቹ ምንድን ናቸው? አንድ ነብይ በተሸኘ ጊዜ ያኛውን ነብይ የማይቀበሉ አህለል ኪታቦች ይባላሉ። ጀምዕያዎች አይሁዶችና ክርስቲያኖች ናቸው። እኔ ማአት መረጃ አመጣብሃለሁ። አንድ መረጃ አመጣልሃለሁኝ ማለት ጀምዕያ ማለት ህብረት ናቸው። እከሌ ተብሎ የሚለዩበት መንገድ ማንም የለም። ያው ለነሳራና አይሁዶች ካልሆኑ እኔ የፈለከውን እቀጣለሁ። አይደለም በዘመናቸው ያሉት እነሱ አይደሉም እንዴ? እኔ እኮ ነሳራና አይሁዳ ብዬ አልቀይድልህም ብዬ ነው። እዚህ ጋር የምትረዳኝ ነገር በዘመናችን በነብያችን ዘመን ያሉት እነሱ አይደሉም እንዴ? ታየሙ እኮ እነሱ ናቸው እያልኩ ነው። ነሳራዎችና አይሁዶች ናቸው አህለል ኪታብ ተብለው የሚጠሩት እኮ ነው ናቸው ማለት ነሳራና ይሁዳ ነው። አዎ ስለዚህ ክርስቲያኖችና አይሁዶች ማለት ነው። አይሁዶችን ያረዱትን መብላት ይቻላል አይቻልም? ክርስቲያኖች ያረዱትን መብላት ይቻላል አይቻልም? በዘመናቸው በዛን ዘመን ያሉትን እነሱ ያረዱትን መብላት ይበቃል። በዘመናት ብቻ የሚለው ለምን አንተ በዘመናቸው ለምን ትላለህ? አሁንም እኮ መጽሐፉ ይሰራል። አሁን በኪታብ አህለል ኪታቦች የሚባሉት በአላህ በላኢላሃ ኢላላህ ምንም ሸክ የለባቸውም።
ላኢላሃ ኢለላህ አላህ አንድ ነው በማለት ሸክ የለባቸውም አህለል ኪታቦች። አንድ ማስረጃ አንጣልኝ እስቲ። አህለል ኪታብ የሚባሉት በአላህ ያምናሉ በነብዩ ነው ማምኑት የሚለውን ማስቲ ከቁርአን ላይ አንቀጽ። እሺ እንግዳስ ሰዓት ስጠኝና ስራዬ ብዬ ልምጣልህ። ችግር የለውም ዛሬ አይደለም ነገም ዘመን ተቀጥላለህ። ኤኒዌይስ እሺ አህለል ኪታብ የሚባሉ አይሁዶችና ነሳራዎች ናቸው። እነኛ አይሁዶችና ነሳራዎች ያረዱትን ደግሞ መብላት ያን የሚቻለው አሁን ይቻላል ነው ቁርአኑ የሚለው ተፈቅዷል ነው ላ የነዛና የዛሬዎቹ አንድ አይደሉም። ማስረጃ አምጣል መልህ እኮ ለዛ ነው። ማስረጃ ብታመጣው ኖሮ አንድ አይደሉም የሚለው ሙግትን እቀበላለሁ። ማስረጃ ካላመጣ ግን ለምን እቀበላለሁ አንድ አይደሉም ስትለኝ? በቃ እሺ ደግ እንግዲያስ በሰፊው እናወራለን፣ ችግር የለም። ምክንያቱም የዛሬዎቹን የኛ ኪታብ የሚላቸው ሙሽሪክ ብሎ ነው የሚጠራቸው። ምክንያቱም አህለል ኪታቦች የሚባሉት በላኢላሃ ኢለላህ ካመኑ በኋላ በመጣው ነብይ ያላመኑ ናቸው። ለነዛ ደግሞ ማስረጃ አመጣልሃለሁ። ኖ ስህተት ነው። ምክንያቱም በጊዜው የነበሩ ክርስቲያኖች በጊዜው የነበሩ አይሁዶች በመሐመድ ነብይነት ሆነ በአላህም አያምኑም ነበረ። ያምኑት አምላካቸው ለዛ እኮ ነው ሱረቱ ኢክላስን ካየህ እኮ አይሁዶቹም የጠየቁት ምንድነው አምላክ ምን አይነት ነው ብለው የጠየቁት እኮ ምንድነው ብለው የጠየቁት አምላካቸው አምላክ ስለሆነ አይደለም። አንድ አይነት ስለሆነ ቢሆን ኖሮማ አይ አንተን አናምንብህም እንጂ በአምላክማ አንድ ነን ባሉት ነበር እኮ። ያንተ ምንድነው ምናምን ብለው እኮ ይጠይቁት ነበረ አንድ አምላክን ስለሌላቸው ማለት ነው። ኤኒዌይስ አህለል ኪታቦችን መጽሐፉ ሰዎችን መብላት ይቻላል። የመጽሐፉ ሰዎች ደግሞ እኔ ኢትዮጵያኖችን ለምሳሌ ክርስቲያኖች ቀድሞ የነበሩት በመሐመድ ጊዜ ወደዚህ ሰሃባዎችን በላካቸው ጊዜ ታስታውሳለህ፣ የመጽሐፉ ሰዎች ኢትዮጵያ ውስጥ እንዳሉ አስቀምጦታል። ንጉሱ እና ኢትዮጵያኖቹ የመጽሐፉ ሰዎች እንደሆኑ አስቀምጦታል። ክርስቲያኖች በሰባተኛው ሴንቸሪ ላይ ደግሞ ልበል መሐመድ በነበረበት ዘመን ላይ ቁርአኑ ይዤልህ ልምጣ፣ ሰዓት ስጠኝ፣ ከዛ እንወያያለን። ይቀጥላል። እሺ ደስ ይለኛል። ችግር የለውም። እሺ አመሰግናለሁ። በሽር እንዴት ነው? እንኳን ደህና መጣ። ንጹህ ባህል ይቀድመሃል። ግን ንጹህ ባልትና በጎንደር ነው እንደሚለው። ሶሪ እንኳን ደህና ቆያችሁ እያለ እኮ ቴክስት ላይ ሰላም ነው። እንዴት ነው? ሁሉ አማን ነው። ንጹህ ባልትና ይቀጥልና ትቀጥላለህ። ንጹህ ባልትና ሙስሊም ነህ? ንጹህ ባልትና የባልትና ማስታወቂያ ያሰራን እኮ አንተ ሰውዬ፣ በነፃ የባልትና ያሰራናል ጎንደር ላይ። ለበሽር ላክለት ላጤ ስለሆነ ከላይ በለው ከላይ በለው አድርት የሰራን ከላይ በለው ላክልህ። ንጹህ ባልትና ብሎ የባልትና ንጹህ ያላውን ውሸታሞች ቀያቴ እየጨመራችሁበት በርበሬው ላይ ሽሮ ላይ ደግሞ እንደሚጨምሩት የሚጨምሩበት ማስታወቂያ ጀምረህ ባለሱቅ ነበርክ መሰለኝ እኮ። ምን ነው ጀሶ የገባበት እንጀራ አላውቅም። እኔ እሱን ያልሆነ ስለ ሽሮ ምናምን ማቆም ጉድ የለኝም። ምን አሁን አንተ ይሄን ያህል እንትን ብለህ እንጂ ወይ ባለሱቅ ነህ ወይም ደግሞ ባልትና ነበረ አስመሰለብኛ። ዛሬ አሁን ከአንተ ጋር ነው በቃ የምንጨቃጨቀው እና አየት በቃ ከአንተ ጋር እንግጠም እስኪ። የእናንተን ይሄንኛውን እይታችን የእናንተን አልወደውም። ኤኒዌይስ ሀላል እንትኖቹ አቢኖ ዋብያዎቹ ያረዱትን መብላት እንዴት ነው የምታዩት? አይበላም፣ በእኛ ሐራም ነው። በክት ነው። ኦኬ በክትን መብላትስ ምንድን ነው እሱ? እንትኑ በክት ማለት እኮ ጥንቤ ሞተ ማለት እኮ ነው። በቃ ዝም ብሎ የወደቀ። ኦኬ ልጆቻቸውን ማግባትስ አይቻልም። በቃ ቁርአኑ ስለሚከለክለው ማለት ነው። ያላመኑትን እንደ ማግባት ተደርጎ ስለሚወሰድ ኦኬ መጋባትም አይቻልም። አንድ መጋባት አይቻልም። ምግባቸውን አይቻልም። ልጅ ኦኬ ይሄንን ግን ማህበረሰቡ ጠንቅቆ ያውቀዋል ብለህ ታምናለህ? ከስር ያለው ማህበረሰብ አብዛኞቹ ሲጀመር ገና ሁለቱን ለመለየት በደንብ እንትን ስላላሉ አብዛኛው እኔ አያውቅም ብዬ ነው የማስበው። የተማሩት ግን ያውቃሉ በደንብ አድርገው። ከዛ የነሱ ደግሞ የነሱ አባባል እኛን የሚያጠቃላል። እነሱ እኛ ያረድ ነው ይበላሉ፣ ከኛ ቢያገቡም ችግር የለባቸውም።
እንወዳቸዋለን እናቀርባቸዋለን የሚለው የመውደድ እንደዛ አይደለም። በዛ ነው የሚያዩት። እኛ ግን ኪታቡ ስለከለከለና ሙስሊም ስላልሆኑ እስለሚወጣ ህግ ስላላቸው አንከተላቸውም። እነሱ ያርዱት ማን በላን በእኛ። እነሱ ግን እኛ ያረድነው ይበላሉ። አረ እናንተ ያረዳችሁት ይበላሉ። እንዲያውም አንዳንዶቹ እነሱ ሲስተማቲክ እንትን ነው የሚከተሉት። አሪፍ አካሄድ ነች። ዲፕሎማቲክ መስለው እናንተ እኛ እኮ ፍቅር ነን፣ እንወዳችኋለን፣ ከእናንተ ጋር እንጋባለን፣ ከእናንተ ያረዳችሁትን መብላት እንችላለን፣ እኛ ጠብ የለም ከእናንተ ጋር ምናምን ይሰክሷችኋል። ከዛ ደግሞ ልጆቻችሁን ያከፍሩባችኋል፣ ይወስዱባችኋል። ለዛ እኮ ነው ከዋሃብያ እናንተ ትሻላችሁ የተባላችሁት። ያ ምንድነው እሱ ዋሃብያዎቹ ዘዴ ነው የሚጠቀሙት። አንድ ነው እስልምና፣ ልዩነት የለንም፣ ምንም የለም ምናምን በጣም ይዋሻሉ። በጣም ውሸታም ናቸው ባይዘ እና ግድያም ላይ ብዛት የሚሳተፉት እነሱ ናቸው፣ አግሬሲቭ የሚሆኑት እና በጣም ውሸታም ናቸው። ይሄንን ሲስተም ይጠቀማሉ። ተው ቺቺማ አጠፋኝም እኮ ጎበዝ ብለህ ትደልለኛለህ። አንተ ጋር እመጣብሃለሁ። የዛሬዋ ቶፒክ አንተ ጋር ጥርስ ታናክሰናለህ ከእነሱ በላይ። የዛሬዋ ቶፒክ አንተ ጋር ነች ሞር የምታጨፋጭፈኝ ስለማውቃት ማለት ነው። ኤኒዌይስ ክርስቲያን የምታስደምጠውን አስደምጥና እንቀጥላለን። ይቺ ልጅ እንግዲህ ያው ማታላችሁ እህታችንና አባሽ ነችና ምን እያለች እንደምትሳለቅባቸው ላሳያችሁ አንድ ጊዜ። ደማ ቢሆን የፈለገ በእምነት የደካማ ቢሆን በሞት ካፊር አላገባም ብለሽኝ ውሃብያ ያገባሽው ልጅ ካፊር አላገባም ብለሽ ውሃብያ ያገባሽው ተሰምቷችኋል? ያንተ ነው እንጂ እሷን ሰምተናል። በሞት ካፊር አላገባም ብለሽ ዋብያ ያገባሽው ሴት ደህና ነሽ እንዴት ነሽ ያለችው። ያ ሀባሾቹ ግልጽ ለማድረግ አለ ወዴዝ ሀባሾቹ የጠራ አቋም አላቸው። ይህንን ወድላቸዋለሁኝ። አቋማቸው ላይ እምነታችን ይሄ ነው፣ አይዋሹም። እስካየው ድረስ ማለት እምነታቸው ለመናገር እንትን አይሉም፣ አጥርተው ይናገራሉ። ዋብያዎቹ ግን በጣም ነው የዋሹት። በጣም አንድ ነው፣ ልዩነት የለንም፣ እንበላለን፣ ይበላሉ ምናምን ነገር እንደዚህ አይነት ውሸቶችን ይጠቀማሉ። ለምን እንደዚህ በዚህ መጠን እንደሚቀጥፉ ባይገባኝም ማለት ነው። እና አባሾቹ ግን ይህንን ፑሽ አድርገው የራሳቸውን አቋም ማስያዝ የሚፈልጉ ይመስለኛል። እንደማየው ሶሻል ሚዲያው ላይ አብዛኞቹ ዋብያዎቹ ይበዛሉ፣ መሬት ላይ ግን ሀባሾቹ ይበዙ ይመስለኛል። ሀባሾቹ ይበዛሉ መሬት ላይ። አላሁ አክበር። አንድ ጥያቄ መጠየቅ እችላለሁ? ኦኬ፣ እዚሁ ላይ እንትን በልና ትጠይቃለህ። ከዛ በኋላ ከየትኛው ነህ አንተ? አሁን ባላችሁበት ሁኔታ ልጠይቃችሁ። እሺ፣ እዚች ጋር አጎት የሚለው ማለት ነው ዋሃብይ ነው አህባሽ ነው ምንድን ነው? ይሄ እንዲመለስልኝ እፈልጋለሁ በመጀመሪያ። በደስታ ይመልስልሃል ብዬ አስባለሁ። አንተና ጎበስ ዋሃብይ አይደለሁም፣ የመሐመድ ብን አብዱልዋሃብ ተከታይ አይደለሁም። እምነቴ ደግሞ እስልምና ነው። አህባሽ የሚባል እምነት የለኝም። ግን የሀገሬ መጠሪያ ስለሆነ አህባሽ በሚለው በሀገሬ ስም ወይ ደግሞ በሸኸ ስም ሐበሺ ተብዬ እጠራለሁ። እምነቴ ግን እስልምና የነቢያችን ተከታይ አህሉ ሱና ወል ጀማዓ ነኝ። እሺ፣ እንደዛ ከሆነ ቢያንስ አርካኑል ኢማን ስንት ናቸው? አርካኑል ጭመቅልኝ እንዳውም ቶፊክ ስድስት ናቸው። አርካኑል ኢማንማ ስና ደግሞ 5። ተሳስተሃል። አይ አንድ ነገር ምን አለ መሰለህ እፎይ አሁን እዚች ጋር ተሳስቷል። ላርመው ወይስ አይ አንዳንዴ እኮ ማታውቀውን ነገር እዚያ እፎይን ሳይሆን ይሄን ልጅ ነው አሁን ማያውቀውን ነገር እዚህ ጋር ገብቶ ሲናገር ሰምቼ ነው እዚህ የገባሁት። እና ምን ብሎ ሲናገር ሰማሁ? ቶፊክ ምን ብሎ ሲናገር ነው? ቅድም ማያውቀውን ማለት ምን ብሎ ተናገረ? አሁን ምሳሌ እዚች ጋር እኔ በነገራችን ላይ ከየትኛውም የለው ሙስሊም መሆኔን ብቻ ነው የማውቀው። እንደዚህ ብሎ ተናግሯል። ለምሳሌ ዋብያዎች ያሉትን መብላት በክት መብላት ነው፣ በክት መብላት ደግሞ ሐራም ነው ብሏል። ይሄንን ስህተት ነው ብለህ ነው? አዎ በጣም ቅጥፈት ነው። እንደ
ቅጥፈት ነው። ምክንያቱ ምን እንደሆነ ታውቃለህ? እዚህ ጋር ክርስቲያን አስደምጠው አሁን ኡስታዙ ያለውን እኮ ምን እንደሆነ ታውቃለህ? ይሄ በክት ነው ያለው ሰውዬ ማለት ነው። በሽርን ብቻ ተወውና እምነታቸው እንደሆነ በብዙ ኡስታዞች ደግሞ እናስደምጥ። አንድ ኡስታዝ ሳይሆን በትልልቅ ኡስታዞች መስጊድ ላይ ታዋቂ በሆኑት እናስደምጥ። በሽር የተናገረውን በክት ነው። አንድ ነገር ሊበልክ ምን አለ መሰለክ? ቆይ አዳምጥችል ግን ሰውየውን ግልጽ ለማድረግ ለአድማጮች ቀለል አድርገው እንዳያዩት ይሄ በክት ነው የሚለው ዶክተር አቡበከር ማለት በአህባሾች አጎቴም አለ እዚህ ጋር ታርመኛለህ። ታዋቂና ቁጥር 1 ከሀጂ ሙፍቲ ቀጥሎ አሁን እየመራቸው ያለው እሱ ነው። ሀጂ ሙፍቲ አሉ ትልቁ ሰውዬ። ከሳቸው ቀጥሎ የተማረ ትልቁን ቦታ የያዘው ዶክተር አቡበከር ነው። ይሄ ሰውዬ ነው በጣም ትልቅ ቦታ ያለው ዑለማ ነው። ከራሱ አይደለም ማለት ነው በክት ነው የሚለው። ይሄንን አድማጭ እንዲረዳው ፈልጌ ነው። ቀጥል ችግር የለውም። መልካም ወይ እና እኔ የሚልህ ማለት ነው አሁን ምሳሌ ቶፊቅ ቆይ ይኸውልህ አንተ በሽር ተሳስቷል ማያውቀውን ያልከውን መሪያቸው ምን እንደሚል አዳምጠው። ዋህብያ ያረደውን መብላት እንዴት ይታያል? ሙሸቢህ ዋህብያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብም መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ምን ማለት ነው? አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሚያስብ የሆነ ፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እንደዚህ ቅንብር የሆነ አካሎች ተገጣጥሞ እንደዛ አድርጎ የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል እያሉ ሚሉ ወልዒያዙ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። ድምፅን፣ እግርን፣ ጣትን ልክ እንደኛ አድርገው የሚያስቡ ሰዎች እነዚህ ሰዎች ያረዱት እርድ በክት ነው። ምን አለ ቶፊቆ? በክት ነው እናንተ ያረዳችሁት ምግብ መብላት ያረዳችሁት። አዳምጡ ጊዜ ቆይ በቃ አይ ከዚህ በላይ መስማትም የለብኝም። ምን አለ መሰለህ አውፋይ አንዴ ቆይ አዳምጠው። ቆይ ለምሳሌ አንዴ ቀጥል ክርስቲያን ቢስሚላህ ብሎ ቢያርዱትም ቢስሚላህ ብሎ ቢያርዱትም ምንድን ነው ሰዎቹ የሙስሊምነት ሐለ ሰቦና ኢላ አህል ኪታብ የሚባሉት ውስጥም አይገቡም። እነሱ አራና የሆኑ ውስጥም አይገቡም። ሸርዓ ላይ የተፈቀደልን ሙስሊም ያረደው ወይም ደግሞ አህል ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድመ ሁኔታን በጠበቀ መልኩ ያረዱትን የአላህ ሐላል አድርጎልናል። ሙርተድ ያረደው ግን በክት ነው። ሙርተድ ወሃቢዎች ማለት ነው። ሙርተድ ያረዳችሁት ሙርተዶች ናችሁ። በክት ነው እናንተ። ቶፊክ ማይክን አንሳና አሁን አይ ቲንክ የበሽር አቋም ብቻ ሳይሆን የሃይማኖቱ አቋም እንደሆነ ግልጽ ይሆነልህ ይመስለኛል። አንድ ሳይሆን ሌሎችንም እናስደምጣለን። ሌሎች ኡስታዞችም ትልልቅ ሼኮችን እናስደምጣለን። ዋህብያ ሙርተድ ነው ካፊር ነው የሚሉ እናሳያለን ማለት ነው። ዋህብያ ገነት አይገባም ጋነም ነው የሚገባው ሙስሊም አይደለም የሚሉ እናሳያለን። ሜቢ ሚዩት ነው እያወራ ከሆነ ቶፊክ አለ ቶፊክ ሜቢ እየሰማኝ አልመሰለኝም። በሽር ምን አልክ? ማስረጃ ሊፈልግ ሄዶ ነው የሚሆን አታውቅም ብሎ አንተን ሊጨምቅ መጥቶ ታደግኩ ስላለህ መረጃን ጥቼ ታደግኩ። አፈንከው እኮ እንዲያው እኮ እኔማ አሳዘንከኛ እንዳትጨመቅ ብዬ ነው። አጎቴ ብለህ ስም ስላደረግክ የኔ አጎት እየመሰልከኝ እያሳዘንከኝ ነው።
ስንት የታደግኩ ትላለህ። ነኝ እኮ አጎትህ እኮ ነኝ። ኧረ ተው እቺ ጠጋ ጠጋ የወጪ እንዳትጠይቀኝ። እቺ ጠጋ ጠጋማ ሚስራ ለማንሳት ናት። ሚስራ ለማንሳት ሚስራ ሰምተሻል? ትናንትና ተኝታ ነበር እኮ ሚስርዬ። ሚስሩ አለሽ? ዋላችሁ? እንዴት ዋላችሁ? ደህና ናችሁ ወይ? እንዴት ነሽ? እንደምን ነሽ? ይመስገነው ሁሉ ሰላም ነው። አጎቴ በሽር ምን እንዳለሽ ትናንት ምን እንዳለ ብትሰሚ? አልሰማሁም፣ ተኝቼ ነበር። ምን አለ አንዴ የፈለከውን ጥሎች ጥላለሁ፣ ሚስራን ብቻ ዳርልኝ። ትናንትና ከፍሮ ያግባኛ ምን ችግር አለ? እኔም አልኩት ጀግና፣ እኔም ብየው ነበረ። ምን እንዳልኩት ታውቂያለሽ? እሷን ነው ማመጣት አለ። እሷማ ከእናንተ አመለጠች። ስለዚህ አሁን የሚጠበቅብህ አንተ መምጣት ነው አልኩት። አይደለም አሰልም ነው ማገባት። እሷማ ወጣች ከእስልምና ከወጣች ችግር የለውም። በሩ ክፍት ነው፣ ትመለሻለሽ። ደህና የመመለስ ነው። ሰርግ እንበላለን፣ እንድራሃለን፣ ትመጣለህ ትላለህ። ቅድሚያ ግን ክርስቶስን ብለህ ነው ማለት ነው። በባልና ሚስት ማለት ነው። እና ቀጥሉና በኋላ መጨረሻ ላይ እንትን እንላለን። አጎቴ ደህና ነህ? ፎቶውን ራሱ ውስጥ እዩት እስኪ። አስተያየቱ እኮ እየሳቀ ሚስራ የሚያይ ነው የሚመስለው ፎቶ ራሱ። አሁን አቀማመጣቸው ነው። ማን እኔ ነው የሚስሪ ፎቶ ማየው? እና ያው እያየህ እኮ ነው። እንደዚህ ብዬ ካሜራውን ሳየው ስልኬ ላይ እሷን እያየህ ነው የሚመስለው እየሳቅ። ከጎን አሁን ማህሌት አለች፣ እሷን እያየህ አይደለም። ሀሴነት አለች፣ እሷን እያየህ አይደለም። ቃል አለ ወደዛ እያየህ አይደለም። ወደ ሚስራ ነው እያየህ ያለው። ወደታችን ነው እኔን እያየን ያለው። እሷ ራሱ በአንድ አይኗ ተደብቃ ማለት ነው። እሷማ በአንድ ኢየሱስን በስርዓት ጻፈ። ኢየሱስ የሚል ስም አይደለም ብለናህ ነበር። የጠፍተህ ነው። ቆይ ሰላም ነህ? እንዴት ነህ? ኢየሱስ ሙስሊም ነው። ስንት ጊዜ አስተካክል። እንዴት ነው አለ? በአላህ ለምን የጠፋኸው? ለምን እጠፋለሁ ብለህ ነው? አይቼ አላውቅም። ቆየ ተገናኘን። እሺ ዛሬ ቶፒካችን ሜቢ ሰምተው ከሆነ የሐላል ኪታብ ያረዱትን መብላት ይቻላል ከሚለው ጋር በተያያዘ ነው። በተቃራኒው ግን ጥያቄያችን ምን ነበረ? አይ ቲንክ አንተ ዋብያ ነህ የምመስለኝ። አልጀማ እዛ ውስጥ ሆነ እንደ አይደለማ ነህ? ሙሐመድ አብዱል ዋሃብ ተከታይ ነህ? ጥያቄን ጨርስ። አይ ዶንት ኖ ብቻ የትኛው ውስጥ እንደሆንክ ግን እንደዛ ነገር ዋብያ ትመስለኛለህ። ዋብያ ከሆንክ ይሄንኛውን እንዴት ነው የምታየው? ሀባሾች አይ ቲንክ ያው እንደ ሀገር ይወጠራል ብሏታል። ሱፊያዎቹ ምን ይላሉ? ዋብያ ያረደውን መብላት በክት መብላት ነው፣ በክት መብላት ደግሞ ሐራም ነው ይላሉ። የእነሱን እንዴት ታየዋለህ? ሙስሊም አይደላችሁም ብለው ነው የሚያምኑት እነሱ። አላህን ከአርሽ በላይ ብለው የሚሉ አላህ እጅ እግር አለው የሚሉ እነሱ ጣዖት ነው የሚያመልኩት፣ ሙስሊምም አይደለም ብለው ነው አቋማቸው። እንደዛ ነው። ፕላስ ደግሞ ከእርዱ ጋርም እንዳልኩ እነሱ ያረዱትን መብላት ብቻ ሳይሆን አብሮ መስገድ አይቻልም። ባይዞ አብሮ መስገድ ላይ ሁለቱም አቋማችሁ ነው። ዋብያዎቹም ከሀባሽ ጋር መስገድ አይቻልም ይላሉ። ሀባሾቹም ከዋብያ ጋር መስገድ አይቻልም፣ አብሮ መስገድ አይቻልም። አሁን እኮ እንደዛ ያሉ እንጂ መጀመሪያ ያሰግዱ ነበር ከኛ ጠገብ። አሁን እያገኙ መጡ። አሁን አክቹዋሊ አሁን ጭንቅላታችሁ ላይ ይወጣሉ። ባይዞ ከ10 ዓመት በኋላ እንደዚህ ዝም ካላችኋቸው አካሄዳቸው በጣም ፈጣን ነው ከእናንተ። ኤኒዌይስ ግን ስለዚህ ወደ እርዱ እንመለስና ሱራ 5:5 ላይ የመጽሐፉ ሰዎች ምግብ የተፈቀደ ነው ይላል እና አሁን ባነሳቸው ላይ ምላሽ ካለ ቀጥል። እሺ አሁን የጠየቀው ጥያቄ በጣም ብዙ ነው፣ ግን የመጀመሪያውን መጽሐፉ ባለቤት የሆኑት እነሱ ያረዱትን ይበላል አይበላም መበላት አለበት ማለት ነው አንተ?
ያ መበላት አለበት ይላል ቁርአኑ። እንዴት ታየዋለህ እሱን? አይዋ የመጽሐፍ ባለቤት ማለት መጀመሪያ ምን ማለት እንደው መጽሐፉ ምን ይላል የሚለው ነገር መጀመሪያ ማወቅ አለብን። ለምሳሌ የመጽሐፍ ባለቤት የሚባሉት የኢየሱስን የሚከተል ወይም ኢሳ አለይሂ ሰላም የሚከተል ኢሳ አለይሂ ሰላም ምንድን ነበር የሚያስተምረው ይባል ኢሳ አንድ አምላክን እንዳመልኩ ይናገራል።